ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ሎሚ ያገኘሁትን መረጃ ላካፍላችሁ ነው። ሎሚን ስናመርት ምን ላይ ትኩረት ማድረግ አለብን? ሎሚን ለማምረት ከዘር ብንነሳ ይሻላል ወይስ ግራፍት ከተደረገው ብንነሳ ይሻላል? ምን ያህል ጊዜስ ምርት ለመስጠት ምን ያህል ጊዜ ይወስድባቸዋል? የሚለውንና ሌሎችንም የሚያካፍል ወይም ግንዛቤ የሚፈጥር ሀሳብ ነው ዛሬ ይዤ የመጣሁት። በዓለም ደረጃ ሎሚን በማምረት ህንድ፣ ሜክሲኮ እና ቻይና ከ1 እስከ 3 የተቀመጡ ሀገራቶች ናቸው። ከአፍሪካ ደግሞ ደቡብ አፍሪካ፣ ሱዳን እና ግብጽ እንደዚሁ ከ1 እስከ 3 የሚጠቀሱ ናቸው። ሀገራችን በሎሚ ምርት ከዓለም በ75ኛ ደረጃ ላይ ትገኛለች። ይህንን ካልኩኝ ሎሚን ለማምረት ትኩረት ማድረግ የሚገባንን ነጥቦችን ደግሞ ከዚህ በታች እናያለን። የምናለማበት ቦታ መምረጥን ከዛ እንጀምር። ተስማሚ ቦታ ለሎሚ ማለት ነው ጠንካራ ነፋሶችና ከበረዶ የተከለለ ፀሐያማ ቦታ ልንመርጥ ይገባል። የሎሚ ዛፎች ሞቃታማና ከፊል ሞቃታማ የአየር ጠባይ በብዛት ይመርጣሉ። ስለሆነም እነዚህም ቦታዎች ትኩረት ያደረገ ወይም ታሳቢ ያደረገ ቦታ ልንመርጥ ይገባል ማለት ነው። ሎሚዎች ሞቃታማና በፀሐያማ የአየር ሁኔታን እንደተጠቀሰው በጣም ይፈልጋሉ የተሻለ ለማምረት ማለት ነው። ከ900 እስከ 2000 ሜትር ከፍታ ባለው አካባቢዎች መመረት ይችላል። በዝቅተኛ ቦታዎች እንዳስፈላጊነቱ በመስኖ ሊታገዝ ይችላል። ይሄ መኖ ማለት የዝናብ እጥረት ያለባቸው ወይም የውሃ እጥረት ያለባቸው አካባቢ ማለት ነው። ከዝናብ የሚገኝ ውሃ ማለት ነው። በዛ አካባቢዎች ላይ በመስኖ ሊታገዝ ይችላል። ሌላው ከምንመርጠው ቦታ ከ6 እስከ 8 ሰዓት ያህል ቀጥተኛ ፀሐይ የሚያገኝበት ቦታ ሊሆን ይገባል ማለት ነው። የምንተክለው ሎሚ ማሳው ከ6 እስከ 8 ሰዓት የሚያህል ፀሐይ ብርሃን የቀጥተኛ ሊያገኝ ይፈልጋል ማለት ነው። ይሄ ምንድነው መልእክቱ? ባህር ዛፍ አካባቢ ጥላ ያለበት ቦታ ለሎሚ አይመከርም ማለት ነው። በርግጥ ለንፋስ በጣም የተጋለጠ ነው ሎሚ ማለት ነው። ስለሆነም ከሎሚ ዛፍ ራቅ አድርገን የንፋስ ዊንድ ብሬክ መትከል ሊያስፈልገን ይችላል። ሌሎች ዛፎችን ሊሆን ይችላል። ያም ቢሆን ግን ጥላ የሚያርፍበት ወይም ደግሞ ከ6 እስከ 8 ሰዓት ያህል ቀጥተኛ የሆነ ፀሐይ የሚያገኝበትን ሁኔታ መፍጠር ይገባል ማለት ነው። ስለሆነም የሀገራችን ሞቃታማ የአየር ንብረት ያለባቸው አካባቢዎች ከቀዝቃዛ አካባቢዎች ጋር ሲነጻጸር ፈጣን እድገትና ፍሬ ማፍራት ሊያበረታቱ ይችላል ማለት ይሄ እንዳልኳችሁ የሞቃታማ አካባቢዎች ከቀዝቃዛማ አካባቢዎች በተሻለ ደረጃ ፍሬ ማፍራት እንደሚችሉና እድገቱም ጥሩ እንደሚሆን ለመግለጽ ያህል ነው። ተስማሚ የአፈር ሁኔታን ስናይ በንጥረ ነገር የበለፀገ አፈር ፈጣን እድገትንና ልማትን ይደግፋል። ይህም ቀደም ብሎ የፍራፍሬ ምርት እንዲኖር ያደርጋል። ለሎሚ በደንብ ውሃ የሚያፋስስ ወይም ውሃ የማይቋጥር አሸዋማነት ባህሪ ያለውና ከ5.5 እስከ 7.5 መካከል የፒኤች መጠን ያለው አፈር ይበልጥ ይስማማዋል። ሎሚ በደንብ ውሃ በሚያፋስስ አፈር ውስጥ በ21 እስከ 29 ዲግሪ ሴንቲግሬድ መካከል ባለው የሙቀት መጠን አፈር ውስጥ ልንተክል ይገባል። 2 ግራፍት የተደረጉ ችግኞችን መምረጥና መትከል ይገባል።
ሎሚን ለማልማት ከዘር ባንነሳ ይመከራል። የሎሚ ዛፍን ከዘር ማሳደግ በጣም ረጅም ሂደት ይፈልጋል። የመጀመሪያውን የሚበላ ፍሬ ለማምረት ብዙውን ጊዜ ከ5 እስከ 10 ዓመት ድረስ ሊወስድበት ይችላል። አንዳንድ ቦታ ደግሞ በደንብ ጎልምሰው በደንብ ምርት የሚሰጡበትን ሁኔታ ደግሞ አንዳንድ ቦታ እስከ 15 ዓመት ሊወስድ ይችላል ማለት ነው። ከዚህም ባሻገር የፍራፍሬው ጥራትም ደካማ ሊሆን ይችላል ከዘር ስንነሳ። ግራፍት የተደረጉ ዛፎች ግን በ2 እስከ 3 ዓመት ባለው ውስጥ ፍሬ ያፈራሉ። ግራፍት የተደረጉ ችግኞችንም ከታወቀና ከአካባቢው የችግኝ ማቆያ ብንገዛና ብንተክል ይመከራል። ይሄ ማለት ምንድነው? ሎሚን የምናለማበት አካባቢና ግራፍት የተደረጉ ችግኞችን የምናመጣበት አካባቢ በተወሰነ ደረጃ የሚቀራረብ መሆን አለበት። እና ቅድም እንደተጠቀሰው በእርግጥ ሰፊ የሆነ የአልቲቲዩድ ሬንጅ አለው ከ900 እስከ 2000 ድረስ ሬንጅ አለው። ሆኖም ግን አንዳንዴ ግራፍት የተደረጉበትን አካባቢ ይለምዱና ወደ አዲስ አካባቢ ስንወስዳቸው የተወሰነ የአዳፕቴሽን ችግር ሊገጥማቸው ይችላል። ስለዚህ በአብዛኛው ብዙ ባይርቅ ይመከራል የምናለማበትና ችግኝ የምንገዛበት አካባቢ ማለት ነው። ሌላው ያው የተለያዩ መልካሳ ግብርና ምርምር ማዕከል በነገራችን ላይ በሆርቲካልቸራል እና ይሄ በፍራፍሬ ሰብሎች በጣም ሰፊ ልምድ ያለው የምርምር ማዕከል ነው እና በጣም ሲኒየር የሆኑ ተመራማሪዎች ያሉበት ነው በመልካሳ ግብርና ምርምር ማዕከል። ስለሆነም በተለየ በሽንኩርት ዙሪያ በቀይ ሽንኩርት ዙሪያ በፓፓያ በማንጎ እንደዚሁ ደግሞ በሲትረስ ሎሚን ምናምን ብርቱካንም ጨምሮ ማለት ነው በሰፊ ስራ እየሰሩ ያሉበት ሁኔታ ነው ያለው። እነሱን ኮንታክት ብታደርጓቸው በተለይ የተሻለ ግንዛቤ ሊሰጧችሁ ይችላሉ። ሌላ በሁለት የሎሚ ዛፎች መካከል ስንተክል 5 ሜትር ርቀት እንዲኖር ማድረግ ያስፈልጋል። በመስመር የምንተክል ደግሞ ከሆነ በመስመሮች መካከል ከ6 እስከ 7.5 ሜትር ርቀት እንዲኖር ማድረግ ይኖርብናል። ውሃና የማዳበሪያን በተመለከተ ወጣት ዛፎችን በደንብ ስራቸው መሰረት እስከሚይዝ ድረስ በሳምንት ከ2 እስከ 3 ጊዜ ውሃ ያስፈልጋቸዋል። የጎለመሱ ዛፎች ከሆኑ ደግሞ በየ1 እስከ 2 ሳምንት ጥልቅ በሆነ ደረጃ ውሃ ማጠጣት ያስፈልጋቸዋል። በተለይም ሲያብብ እድገቱን የተሻለ ለማድረግ በዛፉ ግርጌ ዙሪያ ኮምፖስት ወይም ምንድነው ሲያብብ ማለት ምንድነው? በተለይ አበባ ወቅት ላይ በጣም እርጥበት ይፈልጋል ሎሚ ማለት ነው እና ያንን ለመግለጽ ነው። እድገቱን የተሻለ ለማድረግ በዛፉ ግርጌ ዙሪያ በኮምፖስት ወይም ፍግ ብንጨምር ይመከራል። እንደ አጠቃላይ ግን ሎሚ የናይትሮጅን ይዘት ያለው ማዳበሪያ በተሻለ ደረጃ ይፈልጋል ማለት ነው። ሌላ እንትን ነው መከርከም ወይም መቁረጥ ወይም መግረዝ ያስፈልጋል። የሞቱ የታመሙ ወይም የተሻገሩ ቅርንጫፎችን ልንቆርጥ ይገባል። ይሄ የተሻገሩ ማለት ምንድነው? ለምሳሌ በመስመር እንትን እንላለን አለ አንዱ ወጣ ብሎ እዛኛው መስመር ሊሄድ የሚችልበት እና በዚህም ምክንያት የተለያየ የንፋስ እንትን ምንድነው የፀሐይ ብርሃን ወደ ታች እንዳይገባ ሊያደርግ ይችላል እና እንደዚህ አይነት ነገሮችን ለማስተካከል የሞቱትን የታመሙ ወይም የተሻገሩ ቅርንጫፎችን ልንገርዝ ይገባል ወይም ልንቆርጥ ይገባል። ይህን በማድረጋችን የፀሐይ ብርሃንና አየር ወደ ዛፉ መሃል እንዲደርሱ ከማስቻሉም ባሻገር ጥሩ ምርት ለማግኘትም አስፈላጊ ነው። የፍራፍሬ ምርትን ለማረጋገጥ በጣም ፈጣኑ መንገድ መከርከምም ጭምር ነው መግረዝ ማለት ነው እና ይሄ ሲሆን ቶሎ ወደ ፍሩት ዴቨሎፕመንት ሊሄዱ ይችላሉ ያግዛቸዋል ለማለት ነው። ልክ እንደ በነገራችን ላይ ፕሩን ማድረግ ወይም መግረዝ ወይም መቁረጥ እንደ ስቲሙላንት ሊወሰድ ይችላል። ይሄ እንደ ግሮዝ ስቲሙላንት አንዳንድ ለማደግ በጣም ችግር የሆነባቸው አካባቢዎች በጣም ደጋማ የሆኑ አካባቢዎች የግሮዝ ሆርሞን የሚረጩበት አጋጣሚ አለ። ልክ እንደዛ እንደማለት ነው የዚህ ፍራፍሬ
ዛፎች ላይ መግረዝን ስንፈጥርለት ማለት ስንገርዘው ማለት ነው ስንቆርጥ ምናምን ይሄንን ነው። ሌላው ከምርት አኳያ ነው። የሎሚ ዛፍ አበባ ካበበ በኋላ ፍሩቱን ለማድረስ ከ6 እስከ 9 ወራት ያህል ይወስድበታል። ሎሚዎቹ ወደ ቢጫ ሲቀየሩ ቀስ ብለው በማጣመም እና ከቅርንጫፉ ላይ በመጎተት መልቀም እንችላለን። እንደ ማጠቃለያ በሀገራችን ሎሚን ለማልማት ሞቅ ያለ ፀሐያማ ቦታን ውሃ በደንብ የሚያፋስስ ትንሽ አሲዳማ ባህሪ ያለው አፈር መምረጥን ይጠይቃል። ከፍተኛ ጥራት ያላቸውን ሎሚዎች ለማልማት ግራፍት የተደረጉ ወጣት ችግኞችን ከታመነ የችግኝ ማቆያ ወይም ምርምር ማዕከል እንድንገዛ ይመከራል። በደንብ ውሃ በሚያፋስስ አፈር ላይ ከ6 እስከ 8 ሰዓት ሙሉ ፀሐይ እንዲያገኙ ሆነው ልንተክላቸው ይገባል። በየሳምንቱ በሚገባ ውሃ ልናጠጣቸው ይገባል። የሞቱ ቅርንጫፎችን ሳይቆዩ መቁረጥና ማስወገድ ወይም መከርከም ያስፈልጋል። የናይትሮጅን ማዳበሪያ በተሻለ ደረጃ ይፈልጋል። በተለይ ከኮምፖስት የሚገኝ ማለት ነው። ሎሚዎቹ ቢጫና ትንሽ ለስላሳ ሲሆኑ ልንሰበስብ ይመከራል ማለት ነው። ዛሬ እንግዲህ ስለ ሎሚ ያገኘሁትን መረጃ በተወሰነ ደረጃ ለማጋራት ሞክሬያለሁ። የተወሰነም ግንዛቤ ለመፍጠር እንደሞከርኩ ይሰማኛል እና አወል ስሪንቃ የግብርና ፕሮግራም እንዲህ እንዲህ እያለ ይቀጥላል። በቀጣይ በሌላ ሀሳብ በሌላ ፕሮግራም እመለሳለሁ። እስከዛው መልካም ይሁንላችሁ። ቻው